እንዴት ናችሁ ጋይስ? ኦ ላላ አብርሽና ሩታ እንዴት ናችሁ? ደህና ናችሁ? ኦ ማይ ጋድ ደግሞ ዛሬ አብራችሁ መጣችሁ ልጃችሁን ይዛችሁ። ኦ ማይ ጋድ ሄርሜላ መቼም ዳር መቅረትሽ እኮ አይቀርም። አብርሽ መቼም አንዳንዴ አንቺን መደበሪያ ነው የሚያደርግሽ። ሩታ ብዙ ጊዜ ነግራሻለች እኮ ሄርሜላ፣ እንደው አንቺ አልሰማ ብለሽ ነው እንጂ ሩታ ለመጠቀሚያ እንደሚፈልግሽ እየነገረችሽ ነው። እኛም እያየን ነው። ከኋላ ሌላ ነው፣ ከፊት ሌላ ነው። አንቺ ስኖሪ ሌላ ነው፣ አንቺ ሳኖሪ ሌላ ነው። ስለዚህ ሄርሜላና አቤላ ጥጋችሁን ያዙ። የምር እናንተ ከፈለጋችሁ ማለት ነው አብራችሁ ተለጣጠፉ። ምን አይነት ዳኮ ነው የገባ ነው? ልጆቹ እኮ በቃ ሮማንቲክ መስራት አልፈልጉም። አብረሽ ሁለቱንም ማጫወት ይፈልጋል። ወንድ ልጅ ታውቃላችሁ፣ ከሰጣችሁት ይበላል። ብላ ብላችሁ ዳቦ ከሰጣችሁት መብላት አይከብደውም፣ ይገመጭጭልሻል ሀቢብቲ። እና ሄርሜላንም መብላት ይፈልጋል፣ ሩታንም መብላት ይፈልጋል። ግን ደግሞ ሄርሜላ ጥግሽን ብትይዥ ኑሮ አብረሽም ቢሆን ከሩታ ፊት ሌላ ከአንቺ ፊት ሌላ አይሆንም ነበረ። እና አንዳንድ ሴቶች በኢትዮጵያ ወንድ እንደጠፋ ሁሉ የሰው ትዳር የሰው ባል ካልወሰድም ብላችሁ ግግም የምትሉ ሴቶች፣ ኧረ ፈጣሪ ልቦና ይስጣችሁ፣ የምር ልቦና ይስጣችሁ። ምን ሆናችሁ ነው የሰው ባል ላይ ፊት የምትሉት? አሁን ሄርሜላ የሩታን የልጇን አባት ካልወሰድኩ ብላ አንዴ ሮማንቲክ ሊሰሩ ሲሉ ትደርሳለች፣ አንዴ በሌሊት 6 ዓመታት ታንኳኳለች በር። እንደው ምን ጉር ናችሁ? የአብረሽ ያንጠለጠለው ነገር ምን አይነት ጥፍጥና እንዳለው ፈጣሪ ወቆ ብቻ። እኔ እንዴት እንደሚጣፍጣችሁ አላውቅም። እውነቴን ነው የምላችሁ። ብዙ ሴቶች አብርሽዬ በቃ ልባቸው ነው ብሩ ነው የሚታያችሁ፣ ብሩና መኪናው ነው የሚታ። እንዲሁ ሴቶች መኪናና ብር ይወዳሉ የሚባለው እውነት ነው እንዴ? እናንተ ብሩ እየታያችሁ ነው ወይስ የእውነት እያፈቀራችሁ ነው? የምሬን እኮ ነው። አንዳንድ ሴቶች ማለት ነው ባለትዳሩ ወንድ ላይ ሄዳችሁ ፊት የምትሉ። አሁን ሄርሜላ ባትመጣ ኖሮ ማለት ነው አብረሽም ልጁን እያለ አይንከራተትም ነበረ፣ ሩታም ሌላ ሰው ጋር አትሆንም ነበረ። በቃ ብዙ ነገሮች አይፈጠሩም ነበረ። እና ሄርሜላ ተብዬዋ ማለት ነው ከሰው ህይወት ብትወጭ ጥሩ ነው። እነሱ እንደዚህ አይነት ፎቶ ራሱ ተነስተው እንዲለቁልን እንፈልጋለን። አዎ እኔ እኮ ኧረ በእናታችሁ ኧረ ዩቲዩበሮች ግን የብሬ ነው እንደው አብረሽና ሩታ ማለት ነው ሌሎች ዩቲዩበሮችን ሁሉ ይዘዋቸው ሞቱ ከነሱ እየኮረጁ ማለት ነው። እዩልኝ ሀይሚና ብሩክን እዩዋቸው፣ ልክ እንደነሱ ሆኑ። ናሂና ውብዬን እዩዋቸው፣ ልክ እንደነሱ። ማርክና እንትናማ ቤዛማ በቃ ኮፒ ነው የሚሰሩት የና አብርሽን። እና እንደዚህ ያላችሁ የምትሰሩልን ኧረ እባካችሁ አንድ ቀን ሮማንቲክ ፎቶ ልቀቁልን። እንዲህ ፎቶ እኮ ተቃቅፎ ካፕል ፎቶ እኮ ነው ያፈቀን። በቃ ዩቲዩብ ላይ እኮ አሁን እኮ ነው ያፈቀን፣ በፊት ቀረ። አብርሽ ጀምረው አሁን ሌሎች ወንዶችም እንደዛ ሆኑ። የቡታጀራ ዩቲዩበሮች እንዳለ ከሴት ጋር አንዴ አንዷን ማማረጥ እና እንደዛ አይነት ፎቶ ናፈቀን። እንደው አብርሽና ሩታ እንደዚህ ቆንጆ ሆናችሁ ከልጃችሁ ጋር ፎቶ ገጭ አድርጉልን። ቢያንስ ፎቶ ተነሱ። አብራችሁ ባትኖሩ ቢያንስ ፎቶ ተነሱ። እና ሄርሜላ ተብዬዋ ምን አለበት ወጭና እንደው ትንሽ ሮማንቲክ ቢያደርጉበት። እንዴ ሰው በሌሊት 6 ሰዓት እንዴ ሰው ቤት ይሄዳል እንዴ? ኧረ ምን አይነት ማፈሪያ ነሽ? ኧረ በስመ አብ ወልድ ኧረ ሴቶችን አታሰድቡ። ሩታ ባትፈልግ ኑሮ ሌሊት 6 ሰዓት ትቀመጣለች እንዴ? ምን ሆነሽ ነው እናቱ? እንዴ የሰው ፍቅር ላይ አትግቢ። ዘው ብለሽ የምትገቢ ለምንድን ነው? ተረጋጊ። የራስሽን ህይወት አትጀምሪም? እንደ ሀሳብ ከአቤላ ጋር ብትጣመሩና ብትጋቡ በጣም ደስ ይለናል። ምክንያቱም አብራችሁ እየወጣችሁ አብራችሁ እየገባችሁ የሰው ፍቅር የምትመለከቱ አብርሽና ሩታ ሲሳሳሙ ሲተቃቀፉ ከምታዩ ለምንድን ነው ራሳችሁ ማትሳሳሙ? ራሳችሁ ማትተቃቀፉ? ሄርሜላ ደግሞ በሰው ባል ተቆጣጣሪ ካልሆንኩ እና ነገ አብረው ቢኖሩ ማለት ነው እርግጠኛ ነኝ የሩታና አብርሽ ማለት ነው ቀስ ብዬ ላውራ አብረው ቢኖሩ አብረው ለመኖር እቅድና ፕላን ቢያዘጋጁ። እንዴት ናችሁ? ደህና ናችሁ? አለው ደህና ነኝ። ሰብስክራይብ አድርጉ። እኔ በጣም ደህና ነኝ። እንግዲህ ሩታና አብርሽ አብረው ለመኖር ያቅዱን በል አብረው ለመኖር ቢያስቡ ራሱ ቢኖሩ አብርሽ ወደዛ ቤት ቢመለስ ጥሩ ነው። ምክንያቱም ሩታም ልጁን ለማሳየት ከምትመጣ አንዴ በሌሊት አንዴ በጨለማ እሱም ቤቱ ሲሄድ ሌላ ወንድ እያገኘ ከሚጣሉ እንደ ሀሳብ እንዳልኳችሁ ነው። አንድ ክላስ ብትሰጠውና አብረው ቢኖሩ ጥሩ ነው። ምክንያቱም እሱ ልጁን በጣም የሚወድ ከሆነ ሁሉ ነገር አቁሞ እዛ ከሆነ ምናልባት ማንም እንዳይመጣብኝ ካለችው ሩታ ላይመጡ ይችላሉ። እስከዛሬ አልወሰዳቸውም፣ ከዚህ በኋላም ላይሄዱ ይችላሉ። እሷ ካልፈለገች ቃል ገብቶ ስለወሰደ ማለት ነው። ስለዚህ እሷም ቢሆን ሌላ ወንድ ቢሆን ደፍሮ አይመጣም። እሱ እዛ እያለ እሷም አታመጣም። ስለዚህ እንደዚህ የሚሆነውን ነገር ሁለታችሁ አንቺም ሌላ ወንድ ላታመጭ እሱም ሌላ ሴት ላያመጣ ተነጋግራችሁ አንድ ላይ ቢሆኑ ራሱ ማለት ነው
ቢሆኑ ሄርሜላ መሄዱ አይቀርም። ትሄዳለች። በደረቁ ሌሊት ሁሉ እየሄደች ነው የምታንኳኳሚ። አረ እንደውም ዘበኛችሁ ልሁን ነው የምትለው። ዘበኛችሁ ልሁን፣ አብራችሁ እንዳተኙ አብራችሁ እንዳትሆኑ እጠብቃለሁ ምትል ሁሉ ይመስለኛል። እና እንደው ሄርሜላ በዚህ ልክ አብረሽን የወደደችው ያፈቀረችው ምን ቢኖረው ነው? ከምን የተለየ ቢሆን ነው እንደዚህ ከሱ ራስ አልወርድም ሙጭጭ አለችው ማለት ነው። እውነቴን ነው። አንዳንዴ ሴቶቹ አብረሽ ላይ ሙጭጭ ሲሉ ይሄ ልጅ ምንድን ነው ያለው ብዬ ራሱ አእምሮዬ ጥያቄ ይፈጥርብኛል። እና እነዚህ ልጆች ለመቀራረብ መንገድ እየጀመሩ ነበረ። ጥሩ ሁኔታ ላይ ነበሩ። ሩታም ልትመለስ ነበረ። ከዛ እነዚህ አደፍርስ መጡ። አቤላ የሚባላል አንድ አሽቃባጭ፣ ከዛ ሄርሜላለች መጡ እና እንደው እኔ ሄርሜላ አልፈልግሽም ቢላት አብረሽ ራሱ ልብሷን አውልቃ የምትበር ሁሉ ይመስለኛል። እንደዚህ የሚያደርጋት ብር ይመስለኛል። በእርግጥ ብር ነው አለኝ ሞልቶኛል ታያለሽ። እንዲሁ ካለሽ ከሞላሽ ማለት ነው። እንዲሁ ስንት ወንድ ሞልቶ ከሞላ ወንድ አብረሽን የወደድሽው ለምንድን ነው? ስለሌለሽ ነው። ችጋራም ስለሆንሽ በሱ ዩቲዩብ መስራት ትፈልጊያለሽ። ከሱ ጋር መኪና በሩታ ክብር ተሰድባ ተዘግዝቃ ተከርብታ በሰራችው መኪና መንሸራሸር ትፈልጊያለሽ፣ መታወቅ ትፈልጊያለሽ። ለዛ ነው እንጂ እንደው ቢኖርሽ ኖሮ ታዲያ አንቺ የሰው ባል ላይ ባልና ሚስቶቹ እየተፈላለጉ አይን ላይ እኮ ያስታውቃል እኮ እንደሚፈላለጉ እኮ ያስታውቃሉ። ሩታ እኮ አብረሽን ትፈልገዋለች፣ አብረሽም ሩታን ይፈልጋታል። እሷ ብዙም አይን አልሰጠው ስትል ነው እንጂ ግን ደግሞ ሩታን ቢፈልጋትም ከሩታ ጋር ሆኖ ሌላ ሰው ጋር መሄድ ይፈልጋል። ሩታ አብረሽን ትፈልገዋለች፣ ግን ደግሞ አብሯት ህይወቷ ውስጥ እንደዚህ እያደረገ የሚኖረው ነገር ያስጠላታል። ሌላ ሴት ጋር ነገ ይሄዳል ብላ ውስጧን አሳምነዋለች። ሌላ ሴት ጋር መሄዱ ካልቀረ በቃ መለየት ነው አማራጭን ያደረገችው እንጂ ሩታ አብረሽን ጣልታው አይደለም። ይህን ማወቅ አለብሽ እናቱ። ያስታውቃሉ። ሊሳሳሙ እኮ ነው ፊታችን እንዴ። ድራማ ከሆነ ደግሞ ማለት ነው ሄርሜላን ወደፊት ታገቢያለሽ፣ ልጅ ተወልጃለሽ፣ ልጆች ያዩታል፣ የምታገቢው ባልሽ ያየዋል። ይህን ቪዲዮ ማለት ነው የሰው ባል በግዴኔ ካላረኩ ስትይ ምናምን፣ ያኔ ደግሞ ያሳፍረሻል። የሚጠፋ ይመስልሻል፣ ግን አይጠፋም። ሶሻል ሚዲያ ያዘው ነገር አይጠፋም። ወለ ዩቲዩብ ላይ ቢጠፋ እንኳን ቲክታክ ላይ አይጠፋም። እና የወደፊት ህይወትሽን ያበላሽብሻል። ብዙ ወንዶች ለአንቺ ያላቸው ክብር፣ ምክንያቱም በደንብ ነው የሚታየው ቪዲዮ፣ በጣም ብዙ ሰው ያይሻል። የወደፊት ህይወትሽ ይበላሽብሻል፣ እነሱ ድራማ ውስጥ ተቀላቅለሽ ከሆነ ማለት ነው። እና አብረሽ የሚሰራው ስራ ማለት ነው ሌሎች ዩቲዩበሮችን ሁሉ ነው ይዟቸው የሞተ። በቃ አብረሽ ሩታ አብረን ሁን ብትለው እንኳን በቃ ሴት ጋር መሄዱ የማይቀር ጉዳይ ነው። እና ሩታ አብራ ማትሆንበት ይሄ ነገር ነው። እና እንደው ከሱ ዙሪያ የምትዞሩ ሴቶች እንደው ብትርቁና ምን አለ። ይሄ ልጅ ነው ያሳዝነኝ፣ ህፃኑ ልጅ ማርያምን ያሳዝነኛል። አካላት ተሞታ አንድ ወደዛ አንድ ወደዚህ እረፍስ ማማስሬ ካሜራ እየደቀኑ